መሀል አዲስ አበባ በቁጥር 50 የሚሆኑ ኦርቶዶክሳውያን ተገለው ተገኝተዋል። በሶስተኛው ቀን ነው ሬሳው ጅበል። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ በሚያሳዝን መረጃ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይሄ ቪዲዮ መረጃ ለብዙ ሰዎች እንዲደርስ ላይክ እና ሼር በማድረግ እንዲጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያን ተዋህዶ ሃይማኖታችንን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ለእናንተ እናደርስ ዝግጅታችንን ጨርሰን መጥተናል። እስከመጨረሻው ድረስ ሰብስክራይብ እያደረጋችሁ የዩቲዩብ ቻናላችንን ተከታተሉ ስል በሉል እግዚአብሔር ስም እንጠይቃለን። ቪዲዮዎቹን ተመልክተን እንመለስ። መጨረሻ ላይ ሐሳቡን ሰጥበት ይሆናል። ሁላችሁም እስከመጨረሻው ድረስ ሰብስክራይብ እያደረጋችሁ ተከታተሉ። ወደ ቪዲዮቹ። አይኑን ቁልጭ እያለ ነው የሚያየኝ። እንዴት ሕፃን ልጅ በጥይት ይመታል? ተመልከቱ። ማለት እኔ አቅም አጣው። እግዚአብሔር አቅም ጉልበት አጣው። ማለት እኔ ምን ልበል? ምንድነው ማውራት ያለብኝ? እኔ አላቅም። ብቻ በዓለም ዙሪያ የምትገኙ ሁላችሁም ይህንን ልጅ እርዱት፣ አግዙት። መባረክ ነው፣ መቀደስ ነው። እንዲህ አይነት ሰውን ማግኘት በራሱ እንኳን አይደለም መርዳት። በየትኛውም አቅም ለእናንተ ላስረዳ አልችልም፣ ግን ሁላችሁ ባጎቱ አካውንት ከስር በምትመለከቱት አካውንት ብፁዕ አባታችን ትእዛዝ ሰጥተው ነው እዚህ መጣን። በምትችሉት አቅም ሁሉ እኔ ምን ላደርግለት ታዲያ? ምን አደርጋለሁ ከዚህ በላይ? እዚህ ከመምጣት በላይ አይኑን ቁልጭ እያለ ነው የሚያየኝ። እንዴት ሕፃን ልጅ በጥይት ይመታል? እንዴት በጥይት ይመታል ሕፃን ልጅ? ግፍ አይደለም እንዴ? ነውር አይደለም እንዴ? ኃጢአት ወንጀል አይደለም እንዴ? እስማ እግዚአብሔር ያጽናሽ። እንዴት ነው አሁን ያለበት ሁኔታ? ምንም እንዳየው ነው የምናገረው። ንግግር ቃላት በላይ ነው። ተመልከቱ። አሁን ይሄ ኦልሬዲ የሚቆረጥ ነው አይደል? የኛው ምልክት ተሰጥቷል። አይ ሊሄድም ይችላል። ገና ዛሬ አይተው ከዚህ በኋላ ይቆረጣል። አይ ከዚህ በላይ ሊሆን ይችላል። ተጠቁሮ ይሄኛው ሰው ግን ዛሬ እኔውና ሊሄድም ይችላል። ከዚህ በላይ አይታወቅም። ግን ከዚህ በታች አይሰራም ብሎ ነው እንዴ? ሲነካው ይቀዘቅዛል። እጅ እንደዚህ ብታረግበት እንደ ፍሪጅ ነው የሚያቃጥለው። አይሰራም ማለት ነው። በቃ ስራ ቆሟል። ተመደርቋል። እዚህ ጋር ነው የተመታው። አይታል። ይሄኛው እንዳለ ብዱስ በቃ ይሄኛው ቁስሉ እንደውም ደህና ነው ያየው ቁስሉ ማለት ይሄኛው እንደውም በጣም ነው እንትን የሚለው። እግሩ ተንጠልጥላ ያለች ከዚህ በታች ተንጠልጥሎ ነው ያለው። ያው ስቃው ነው የሚያሳዝነኝ። መመታቱ የሚሰቃየው ስቃው ነው። እዚህ ቁስል በቆየሩለት ቁጥር በቃ ሰው ነው የሚታጠበው። ገና ሲመጡ በቃ ምግብ ስጪ እላለሁ። ሁላችንም አብረን ነን። ማገዝ ባለብን ልክ ማገዝ ካለብን መጠን በላይ ነው የምንረባረበው። ሁሉም ነገር ላይ ደግሞ እግዚአብሔር ሲጨመርበት ነው፣ መድኃኔዓለም ሲጨመርበት ነው። እናንተ አይዟችሁ በርቱ። በምስራቅ አርሲ መርቲ ፈረቀሳ አዋቾ በምትባልበት ቦታ ከትናንትና 10 ሰዓት ጀምሮ ብዙ ምዕመናን ብዙ ኦርቶዶክሳውያን እየተገደሉ ነው እያሉ ነው የሚገኙት። ድምጹን ነው እያሉ ይገኛሉና ከቻላችሁ ድምጹ ናቸው። አርሲ ግድያ አልቆመም። ዛሬም ኦርቶዶክሳውያን እየታረዱ ነው በአብይ ጾም። በጣም አሳዛኝ ዜና ተሰምቷል። በመሃል አዲስ አበባ በቁጥር 50 የሚሆኑ ኦርቶዶክሳውያን
ተገለው ተገኝተዋል። እንደዚሁም በቁጥር 115 የሚሆኑ በሌሎች ክልል ከተሞች አካባቢ ማለት ነው እንደዛው ባለማህተቦች ታርደዋል፣ ተጨፍጭፈዋል ብዬ ዜና ብናገር ምን ያህሎቻችሁ ይሄንን ዜና ተከትላችሁ በጣም ታዝናላችሁ? ለምን ያህል ሳምንት አረጨነቀን ጠበበን ትሉበታላችሁ? በምን ያህል ሳምንትና ጊዜ ትኩረት ሰጣችሁ ይሄን ጉዳይ ሀዘናችሁ ታደርጉታላችሁ? የአርሲ ኦርቶዶክሳውያን የግድ ከተሞች አካባቢ መጥተው መገደል አለባቸው? እነዛ ወገኖቻችን አይደሉም? ሀዘናቸው እንደዚህ ባንዴ ነው ከውስጣችን የሚወጣው? ይሄ ሕፃን ልጅ የኛ ልጅ አይደለም? ምን ነው ታዲያ ከርዕስ ወደ ርዕስ ለመጋባት ተጣደፋችሁ ቸኮላችሁ? የአርሲ ኦርቶዶክሳውያን እኮ እስካሁን አላረፉም። እስካሁን ጉዳታቸውን ጉዳቴ ብሎ የተቀበለ አካል አላገኙም። በቁጥር እኮ የሚታክቱ ሰዎች ከመስከረም ጀምሮ ይሄ ዓመት ከገባ ሞተዋል። ቁጥራቸው 500 እንደሚደርስ ነው የአካባቢው ነዋሪዎች እየተናገሩ ያሉት። የነዚህም ባለማህተቦች ጉዳያችን ብለን መያዝ ስለምን ከበደ? ከርዕስ ወደ ርዕስ ከሆነ ነገር ወደ ሆነ ነገር በጥድፊያ መጋባት አረ ይሰለቻል። ድምጻችንን ማሰማት ጥሪ ማቅረብ እባካችሁ አትንኩም ማለት እኮ በፍጹም ሌላ አይነት ፍላጎት ማሳየት አይደለም። አትግደሉን ለማለት እንኳን እንዴት ጽሞና እናጣለን? እንዴት መረባረብ እናጣለን? አረ ግድ የለም ኦርቶዶክሳውያን ከልባችን ነው። አባቶች ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? ቤተክርስቲያን ተነካች ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድነው ዝም የምትሉት? ለምንድነው ለሚመለከተው አካል አቤትም አትሉት? እዚህ ፕላትፎርም ላይ ያላችሁ ቲክቶክ ላይ ያላችሁ በጣም ብዙ ፎሎወር ያላችሁ ብዙ ተከታይ ያላችሁ የተዋህዶ ልጆች የኦርቶዶክስ ልጆች የት ናችሁ ያላችሁት? ለምንድነው ድምጽ የማትሆኑት? ለምንድነው ዝም የምትሉት? ይሄ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ እውቅና ገደል ቢገባ ይቻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምጹን የመንግስት አካላት ጋር እንዲደርስ ውጡና ድምጹን መስዋዕት የሆኑ የኦርቶዶክስ ተዋህዶ ልጆችን እግዚአብሔር ነፍሳቸውን በሰማይ ይቀበል። ደበቆሎ በሃይማኖታቸው ምክንያት በአርሲ ምድር ላይ በእሳት ተጠብሰው የተገደሉ ባልና ሚስቶች አንተማ ክርስቲያንና አንተማ ባለማህተብ ነህ ተብሎ በስለት አንገቱን ተወግቶ ሊታረድ የነበረ ኦርቶዶክሳውያን ባለማህተብ ከሞት አፋፍ ላይ የተረፈ ክርስቲያን። እኚህ የምትመለከቷቸው አረጋዊ አባትም በሃይማኖታቸው ምክንያት ተገለዋል። ቀስት ያደረኩባት ልጅም እቺም ክርስቲያን ኦርቶዶክስ ባለማህተብ ነች። በሃይማኖቷ ምክንያት በአርሲ ምድር ላይ ተገላለች። ከከበብኩባት ህፃኖች ሁለት ወንዶችና ፊቷን ያዞረችው ህፃን በሃይማኖታቸው ምክንያት እነኚህም ባለማህተብ ናቸው ተገለዋል፣ ተረሽነዋል። ታዲያ ይህ ነው ሃይማኖት ተኮር ያልሆነው ጥቃት? ታዲያ ይህ ነው ወይ ክርስትናን ብቻ ለይተው አይደለም እየገደሉ ብላችሁ የምትናገሩ ዜና የምታወጡት? የእናንተ ሳይገርመኝም የኛዎቹ ቤቶች ግን ባለቤቱ የናቁን ሞት ማንም ትኩረት ሊሰጡ አይችልም። ፍርዱን መድኃኔዓለም የሚሰጥ ጥብቅና ማምላክ ወላዲት አምላክ ትቁምልን። ፍትህ በአርሲ በማህተባቸው ምክንያት ለተጨፈጨፉ ክርስቲያኖች ዓለም አቀፍ የማህበራዊ ሚዲያ ዘመቻችን ማካተት ያለባቸው ሐሳቦች ጠቅላይ ቤተ ክህነት ወይም ደግሞ ቋሚ ሲኖዶስ በአስቸኳይ ጉዳቱ ለደረሰበት አካባቢ በመሄድ ወገኖቻችንን እንዲጎበኝና እንዲያጽናና እንጠይቃለን። ሁለተኛ በጉዳቱ አካላቸውና ንብረታቸውን ላጡ ወገኖቻችን በአስቸኳይ እርዳታ እንዲደረግላቸው እንጠይቃለን። ሶስተኛ በጉዳቱ ሰማዕትነት ለተቀበሉ ወገኖቻችን ጠቅላይ ቤተ ክህነት ለአራርቲ ክርስቲያኖች እንዳደረገው ጸሎተ ፍትሐት እንዲደረግ እንደዚሁ ነው በተመሳሳይ ቀን በሁሉም አድባራት እንዲደረግላቸው እንጠይቃለን። አራተኛ ሁሉም ሀገረ ስብከቶች በዚህ ጉዳይ መግለጫ እንዲሰጡ ካልሆነ ከገዳዮቹ ለይተን አናያቸው። አምስተኛ ቀጣይ ችግር እንዳይከሰት መፍትሄ የሚለው በአስቸኳይ ጠቅላይ ቤተ ክህነት እንዲያሳውቀን እንጠይቃለን። ስድስተኛ በአርሲ ሀገረ ስብከት በተደጋጋሚ ከፍተኛ ተጋድሎ ሰማዕትነት የተቀበሉ የሰማዕታቱን ልጆች ህፃናት ቤተ ክህነቱ ተቀብሎ እንዲያሳድጋቸው እንጠይቃለን። በድጋሚ ፍትህ በአርሲ የተጨፈጨፉ ክርስቲያኖች። ዛሬም በአርሲ ምድር ላይ የኦርቶዶክሳውያን የደም ድምጽ ጥሪውን አላቆመም። አሁንም ባለማህተብ ወገኖቻችን እየተገደሉብን ይገኛሉ። የቀሩ ምዕመናን እባካችሁ ድረሱልን ብለው ጥሪ ቢያሰሙም የሚደርስ አካል ግን አልተገኘም። ይህንን ጉዳይ በመወትወት ለዓለም አቀፉ ማህበረሰብ በማሳወቅ ጥሪ በመናሰማበት ወቅት ድምጻችሁን የነፈጋችሁ በቤተ ክርስቲያናችን ያላችሁ ትንሽ ተስፋ ያላችሁ ብለን የምናስባችሁ አካላት ምን ነው ዝምታን መረጣችሁ? ሰገነቱ ተመችቷችሁ ይሆን? የሰንበት ትምህርት ቤቶች አንድነት ህብረት የቤተ ክርስቲያኒቱን ወጣቶች ጠርንፋችሁ ይዛችሁ ምን ነው ዝም አላችሁ? ይህ የባለማህተቦች ግድያ ለእናንተ ጉዳያችሁ አይደለም? እንዲሁ ሰባኪያን ዘማሪያን
ምናልባት የተወሰናችሁ ወጣችሁ ተናግራችኋል። ብዙዎቻችሁ ግን አልተናገራችሁም፣ አይገዳችሁም። ቆማችሁ የምታገለግሉት ምእመን በዚህ ያህል ደረጃ ሲታረድ አይገዳችሁም። የኢትዮጵያ አርቲስቶች፣ የጥበብ ሰዎች ባለማህተብ ሆናችሁ ምን ነው ዝምታን መረጣችሁ? ቢያንስ እንኳን ፍትህ መጠየቅ ከናንተ አይገባም? እንዲሁም ደግሞ የተለያያችሁ ከቤተ ክርስቲያን እጅ የበላችሁ የሚዲያ ተቋማት ጌጡ ተመስገን፣ የኔታ ቲዩብ፣ ፋክት መረጃ የመሳሰላችሁት በቤተ ክርስቲያን ጎርሳችሁ የናጡት ነካሽ ስለምን ሆናችሁ? ይህንን ጥሪ በእያንዳንዱ ቀን ለምን ጉዳያችሁ አታረጉትም? ነገ አድሮ ከምንተዛዘብ የላችሁም ብለን ስንል የማይገናኝ ጥቅስ እየጠቀሳችሁ እየመጣችሁ እኛ ልክ እንደ ካህዲ እያስቆጠራችሁ ለምን ትናገሩናላችሁ እንዳትሉ በዚህ የባለ ማህተቦች ግድያ ላይ የድርሻችሁ እንድትወጡ አሁንም ደግመን ደጋግመን እናሳስባችኋለን። በጣም ያሳዘነኝ ሰው መቀበር እንኳን እስከሚያቅተን ድረስ በሶስተኛው ቀን ነው ሬሳው ጅብ በልቶ። የሰው ልጅ እንዴት ጅብ ይበላዋል? የዘራነውን አዝመራ አሳጭደው እስከ ማስገባት ድረስ በማንነታችሁም ሆነ በአማርን በክርስቲያንነታችሁ አስፈልጉ። የወረዳው ሽማግሌዎችም የወረዳው ካቢኔዎችም ሁሉም ያውቃል። ነገር ግን ድምጣችን ለምን እንደታፈነ ግራ ይገባል። ምክንያቱም ማህተብ ስላሰርን ይመስለኛል። የተጨቆን ህዝብ ነን። ማንም ሰሚ የለንም። ሰሚ አጥተን ነው የታረድ ነው። አይናቸውን ሁሉ ከውስጣቸው አውጥተው በክብሪት አጥለው ይሄ የብሔር ነው የሚባለው ነገር ድብብቆች ነው፣ የቃቃ ጨዋታ ነው አይደለም። ሰው ማህተብህን በጥስ ከተባለ በኋላ ብሔር የለው። ምንም ያረግናቸው ነገር የለም። ይሄው እንደዚህ አሰቃይተው ገደሉት ባለቤቴን። የኢትዮጵያ ህዝብ የሱን ደም ወርቷል፣ አልቋል፣ አጥቷል። ቤተ ክርስቲያን መተን ተጠግነናል። እኛ በአርሲ ሽርካ ያለነው እየተሰቃየን ነው። ከሞቱት በላይ እኛ እየተንገላታን ነው። እባካችሁ ድምፁ ነው። እባካችሁ ለአርሲ ሽርካ ድምፁ ነው። ሞተ ተብሎ 3 ሰው 2 ሰው ሊነገራችሁ ይችላል። በቀን በቀኑ ነው የሚሞተው። ከሚነገረው የማይነገረው ይብሳል። እባካችሁ ድምፁ ነው። እባካችሁ ድምጻችሁ ያንሰናል። በቃ ድምፁ ነው። ለአንድ ቀን ለ2 ቀን ቫይራል ይወጣል። ከዛም በኋላ እንረሳለን። እባካችሁ ድምፁ ነው። ተው፣ ነግበኔ ነው። በእግዚአብሔር በቃ ድረሱልን። እኛ ተጨንቀናል። ማህት ውስጥ ነው ያለ ነው። በወላድ አምላክ እንደው በፈጣሪያችሁ በቃ ድምፁንልን። ቤተሰቦቻችን አለቀ። እኛ ወጣቱ በየጫካው በየጫካው እናድራለን። እናቶቻችን የት ይደራሉ? እህቶቻችን የት ይደሩ? በቃ እኛ እኮ ሞትን። በቃ ድረሱልን። በቃ መሄጃም የለንም። አሁንም አርሲ ላይ የኦርቶዶክሳውያን ግድያ እንደቀጠለ ነው። ትናንትና የሰማነው መረጃ በጣም የሚያሳዝን ነው። ከዚህ በፊት 2 ልጆቹን እንደገደሉበት ሰምተናል። አሁን ደግሞ ራሱ አባትየውን ገለውታል። ነጋ ተገኝ ይባላል። እድሜው 45 ዓመት ነበር። ከቤቱ አፍኖት ከወሰዱት በኋላ አቆይተውት ቅዳሜ ማታ ለእሁድ አጥቢያ ገለውት ተገኝቷል። አርሲ ላይ ኦርቶዶክሳውያን በየዕለቱ እየተደረገባቸው ያለው ግፍ እንዲህ አይነት ግፍ ነው። አፍነው ይወስዷቸዋል። አቆይተው አርደው ወይ ደግሞ ገለው ወይ ደግሞ በቆንጨራ ጨፍጭፎ ይጥሏቸዋል። አርሲ ኦርቶዶክሳውያን ዕጣ ፈንታቸው እየሆነ ያለው እንደዚህ ነው። አሁንም ቢሆን ዛሬም ነገም ከነገ ወዲያም ስለ አርሲ ኦርቶዶክሳውያን እንጮሃለን፣ እንናገራለን። እናንተም ይህን የሚዲያ ዘመቻ ተቀላቀሉና ድምጻችን ለዓለም አቀፍ ዜና እናሰማ። ነጋ ተገኝ እድሜው 45 ዓመት ነበር። ከዚህ በፊት 2 ልጆቹን ገለውበት እንደነበረም ሰምተናል። ምናልባት ቀጣይ ኦርቶዶክሳውያን እንዳይገደሉ ከፈለግን ሁላችንም በአንድ ድምጽ ልንጮህ የሚገባ ጉዳይ ይህ ጉዳይ ነው ብዬ አስባለሁ። ምናልባት በዝርዝር በሌላ ቪዲዮ መለስ ይሆናል። ላረፉት ነፍሳቸው እኛ አባትን ግን ላሰማ። ትናንትና ልቤ በጣም አዝኗል፣ አልቅሻለሁ። በእውነቱ የ4 ዓመት ብላቴና ሕፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው። እግዚአብሔር ልጆች አስተውሉ። ይህ ሕፃን እናቱን አጥቷል፣ አባቱን አጥቷል። ይኸው ማን ያግዘው? ማን ይርዳው? እግዚአብሔር ልጆች አው አይኑን ቁልጭ እያደረገ ያለቅሳል። ልዳን ልራመድ ይላል፣ ግን ተይዟል። እግዚአብሔር ልጆች ይኸውላችሁ ተመልከቱ። የኛ የኢትዮጵያውያን ወግ ስርዓት እንዲህ አልነበረም። እጅ እኮ የተሰጠን ቀደን እንድናለብስ የፈረሰውን
የተበታተነውን እንድንሰበስብ ነው። ቀደን እንድናለብስ ነው። ቆርሰን እንድናጎርስ ነው። ቀርተን እንድናጠጣ ነው። ሰዎችን እንድናፈርስ እንድናሰድድ አልተሰጠንም። እግዚአብሔር ልጆች ባካችሁ ይሄን አሰቃቂ ነገር የምታደርጉ ወገኖች ተው፣ አይጠቅማችሁ። ወገናችሁን አፍርሳችሁ ምን ታገኛለህ? ኢትዮጵያውያን ይሄን ድምፅ የምትሰሙ ለወገኖቻችሁ ድረሱ፣ አልቅሱ፣ እዘኑ። አው መላ እንያዝ፣ እንጸልይ፣ የተጣላንም እንታረቅ። አው እግዚአብሔር ምሕረቱን ካልሰጠ፣ እግዚአብሔር በረከቱን ካልሰጠ፣ እግዚአብሔር በመግቦቱ ካልጎበኘ እኛ ምን ልናደርግ እንችላለን? እና በዚህ አይነት ችግር ያሉ ወገኖቻችን ኢትዮጵያውያን ብዙዎች አሉ። አዎ የእግዚአብሔር ልጆች ይህን ድምፅ የምትሰሙ በውጭም በሀገር ውስጥም ያላችሁ ትላልቅ አብያተ ክርስቲያናትን በገንዘባችሁ በእውቀታችሁ ትገነባላችሁ። እነዚህ ደግሞ የእግዚአብሔር ሕንፃዎች ይኸው በዚህ አይነት እየፈረሱ ነው ያሉት። ለእነዚህም መድረስ ይገባል። ትኩረት ሰጥተን እንንቀሳቀስ፣ አንድ እንሁን እና በዚህ በወላይታ ሀገረ ስብከት ላላችሁ ምእመናን ጥሬን ትላንት ማስተላለፊያለሁ። አሁንም በድጋሚ ሀደራ እላለሁ። ይህ የእናንተ ልጅ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ የቅዱስ ቤተ ክርስቲያን ልጅ ነው። እያቃሰተ ነው ያለ። ሌሎችም አሉ። ጠይቁ፣ ደርሳችሁ ጠይቁ። አስፈላጊውን ነገር ሁሉ ማገዝ ከኛ ይጠበቅብናል። የእግዚአብሔር ልጆች እንዲሁ በዚህ ምድር ስንኖር ዝም ብለን በዚህ በጠባብነቱ ተደራጅተን መጓዝ የለብንም። በዚህ አይነት እየተደራጀን ከመላእክት አንድነት እንዳንወጣ ብፁዕ አባታችን ብፁዕ አቡነ ይስሐቅ በአደባባይ ወጥተው ከመላእክት አንድነት እንዳንወጣ ሕንፃ ሥላሴ እየፈረሰ ሕንፃ ሥላሴ እየፈረሰ ሕንፃ ቤተ ክርስቲያን እየገነባን ነው። የሚያስቀድመውን እናስቀድም። የ4 ዓመት ሕፃን ወላጆች እኛ ሆነን የወላይታ ሕዝብ ወጥተህ ጠይቀው። ሁላችሁ ወደ እግዚአብሔር ጩኹ። ደግሜያለሁ፣ ወደ እግዚአብሔር ጩኹ። ክርስቲያኖች አይታደሙም። የክርስቲያን ደም የሚፈስባት አይደለችም ኢትዮጵያ። ኧረ በቃ እንዲበለው መድኃኔዓለምን፣ ኧረ ወደኛ ተመልከት እንዲበለው መድኃኔዓለምን። ወገኔ ኧረ ወደኛ ተመልከት በሉት፣ ኧረ በቃ በሉት፣ ኧረ ባካችሁ እናልቅስ ወገኔ። ወንድማችን ቴዶ ዘሩፋኤል እንደተናገረው ምናልባት ይሄ ነገር በመዲናችን አዲስ አበባ ተከስቶ ቢሆን ሁላችንም ኦርቶዶክሳውያን ባለማተቦች ደንግጠናል፣ ተርበትብተናል። በይሳት አርሲ ላይ የሚታረዱ ኦርቶዶክሳውያን ባለማተቦች እያስጨነቀን አይደለም። በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ ኦርቶዶክሳውያን ባለማተቦች በይሳት ብዙ መስዋዕትነትን እየተቀበሉ ይገኛሉ። ለማህተባቸውም እስከ ሞት ድረስ እየታመኑ እንደሚገኙ እየተመለከታችሁ ትገኛላችሁ። ኦርቶዶክሳውያን ባለማተቦች ሁሌ ይገሉናል፣ እኛ ግን እንረሳለን። ዛሬም ይገሉናል፣ ነገ እንረሳለን። መንግስት አይደለ ዜጎቻችንን አንጠብቅ፣ አባቶች አይደለን አናውግዝ። ኦርቶዶክሳውያን ባለማተቦች በአንድነት የምንቆምበት ጊዜ አሁን ነው። እነዛ የአርሲ ኦርቶዶክሳውያን ባለማተቦች በእምነታቸው ብቻ ነው እየተገደሉ እየተጨፈጨፉ የሚገኙ። ነገር ግን እኛ የነሱን ሐዘን የነሱን ሞት በይሳት እየረሳን እንገኛለን። ሰማዕታት እንጂ አንቆጥርም ሬሳ፣ አምነው የሞቱትን ስለማንረሳ። እንደሚታረድ በግ እንዲሁ ዝም ያልነው ልብሳችንን ሸጠን ሰይፍ እንዳንገዛ ነው። አባቶቻችን የቤተ ክርስቲያን ምርቃት ካልሆነ በስተቀር እንደነዚህ አይነት ነገሮች ላይ እንደማይገኙ ሁላችሁም የምታውቁት ሐቅ ነው። እርስ በርስ ይሸላለማሉ እንጂ የሰማዕታቱን ቤተሰብ ሲያጽናኑ አልተመለከትንም፣ አላየንም። ኦርቶዶክሳውያን ባለማተቦች በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ ሲገደሉ ባላየ ሲያልፉ ነው እየተመለከትን የምንገኘው። እነዚህ ኦርቶዶክሳውያን ባለማተቦች የአርሲ ኦርቶዶክሳውያን ባለማተቦች ኦርቶዶክስ አይደሉ? ስለምንድነው ነው እስካሁን ድረስ ዝም የተባለው? እዛ ቦታ ላይ ስጋት እንዳለ ይታወቃል። ለምንድነው ኦርቶዶክሳውያን ባለማተቦች እዛ ቦታ ላይ ያሉት የማይጠበቁት? በየቀኑ ይታገታሉ፣ በየቀኑ ይገደላሉ። በአርሲ 3 የሚሆኑ ኦርቶዶክሳውያን ባለማተቦች በግፍ ተገድለዋል፣ ታርደዋል። ነገር ግን ዛሬም የአቤል ደም ይጣራል፣ የሚሰማ አንድም አካል የለም። አንድና አንድ የተረዳነው ነገር ከእግዚአብሔር በታች ምንም የሚጠብቀን ኃይል እንደሌለ ነው። እግዚአብሔር አምላክ ለኛም ለሀገራችንም ለኢትዮጵያም ደጉን ጊዜ ያምጣልን። ሁሌም እንደምናገረው ዛሬ አርብ ላይ ነን። ነገር ግን
እሑድ መምጣቱ አይቀርም። ኦርቶዶክሲያን ባለማተቦች ደጉ ጊዜ ትንሳኤው መምጣቱ አይቀርም። ሁላችንም አብዝተን እንጸልይ፣ አብዝተን እንትጋ ለማለት እፈልጋለሁ። ድምጻችሁን ለአርሲ ኦርቶዶክሲያን ባለማተቦች አሰሙ። እኛ አርሲ ስላሉን ነው ያልተገደልን። ኦርቶዶክሲያን ባለማተቦች ቴዶ ዘሩፋኤል እንደተናገረው ምናልባት በመዲናችን አዲስ አበባ ይሄ ነገር ቢሆን ዛሬ ሞተናል። ኦርቶዶክሲያን ባለማተቦች በቀጣይ በር እያንኳኩ እንደሚገሉን አስቡበት። ሁላችሁንም ወዳችኋለሁ። ሰብስክራይብ እያደረጋችሁ የደኑታን ይጫናችሁ አበረታቱን። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። ቤተሰቦቻቸውና ጽና ቤተሰቦቻቸውና በርታ ነፍስ ይማር ነፍስ ይማር ነፍስ ይማር እያላችሁ ኮሜንት ሴክሽኑን ለቅልቁት። ሁላችሁንም እንወዳችኋለን። ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ወቅታዊና አዳዲስ መረጃዎች እስክንገናኝ ድረስ ግን ሰላም ቆዩ።